እባብያዬ በለጥ ይደነግጣል። በዚህ በእኛ ዘመን ባህሪን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰብ ሁለተኝነትን አይቀበልም። የዕለቱን የአርበኛ ዘመነ ካሴ ሙሉ መልእክት ይዘን በአማራና ታስከሬን ላይ የዘነበው የብልጽግና ጥይት በሸዋ ደራ ምድር የሰው ልጅ ክብር ከሞት በኋላም ተረግጧል። ትሰሙታላችሁ። የአማራ ፖለቲካ ከየት ወዴት ጠቅለል ያለ የጥንቅር ዘገባ ይዘናል። በሰሜን ወሎ በጉባ ላፍቶ ወረዳ በወልዲያ ዙሪያ መሽጎ የሚገኘው የምርኮኛው የአስር አለቃ የብርሃኑ ጁላ ሰራዊት የፈረሰ ፋኖን እየተቀላቀለ ይገኛል። 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጽሟል። የኢትዮጵያ ትብብር ንቅናቄ የአማራ ፋኖ ብሔራዊ ንቅናቄን መመስረቱን አስመልክቶ የተሰጠ መግለጫ አለ። ሙሉ መግለጫውን ይዘናል። በአሜሪካ አጋዥነት ሲካሄድ የነበረው ውይይት ያለ ውጤት መጠናቀቁ ተሰምቷል። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋል። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ሆኖ ነሆ ወደ መረጃችን ገባን። እባብያዬ በለጥ ይደነግጣል። በዚህ በእኛ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰብ ሁለተኝነትን አይቀበልም። አዲሱ ትውልድ የሚለው አገላለጽ የአስተሳሰብና የፖለቲካ ራዕይን እንጂ እድሜን አይመለከትም። የአማራን ብሔርተኝነትና የህልውናን ትግሉን የተቀበለ የ99 ዓመት አንድ ዓለሙ የሚሰኝ አማራም የአዲሱ ትውልድ አባል ነው። እንደ አዲሱ ትውልድ የማንም ሁለተኛ አይደለም። ማንም ሁለተኛ ማድረግም አይሻም። ከታይም አስከታይም አይደለም። በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳን አይፈቅድም። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ጁኒየርነት፣ ሁለተኝነት፣ የመብት ተመጽዋችነትና ሽራፊ ዕጣ ፈንታ ለማኝነትን ብአዴንን ስናስወግድ አነጣጥረን መተን በአንድ ገን ዘን ቀብረናቸዋል። ይህንን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠራናቸው ይኖራልና ከጠቀመው ሂዶ ይፈልግ። አንዳንድ ወገኖች እባብያዬ በለጥ ይደነግጣል ሆኖባቸው ለጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበረካኪነት የፈጠረው ጠባሳ አሁንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። በሌላ መረጃ በአማራ እናት አስከሬን ላይ የዘነበው የብልጽግና ጥይት ሸዋ ደራ አባሉ ኢየሱስ በሸዋ ደራ ምድር የሰው ልጅ ክብር ከሞት በኋላም ተረግጧል። በትናንትናው ዕለት በሽብርተኛው ኦነግ ሸኔ የግፍ ጥይት ህይወታቸው ያለፈው የአማራ እናት ወይዘሮ ትርንጎ አቤ ስርዓተ ቀብራቸው በክብር እንዳይፈጸም የብልጽግና ሰራዊት በለቀስተኞች ላይ ጥይት በማዝነብ ከልከላ አድርጓል። የድርጊት አገዛዙ ህያው አማራን ብቻ ሳይሆን የአማራን ሬሳ ሐዘን ጭምር እንደሚፈራ ያሳየበት የታሪክ ጥቁር ነጥብ ሆኖ ተመዝግቧል። 3 ኪሎ ሜትር ለሽብር 20 ኪሎ ሜትር ለሬሳ። የክስተቱ አስገራሚና አሳፋሪ ገጽታ ሰራዊት ያሳየው ቅልጥፍና ነው። ወይዘሮ ትርንጎ አቤ በተገደሉበት ንጹሃን ታግተው በተወሰዱበት ስፍራ የብልጽግና ሰራዊት በ3 ኪሎ ሜትር ራዲየስ ውስጥ ሆኖ ጥቃቱን ለመከላከልም ሆነ ታጋቾችን ለማስለቀቅ አልሰማውም በሚል ቸልተኝነት መርጧል። ይኸው ሰራዊት ግን በአባሉ ኢየሱስ ቤተክርስቲያን ስርዓተ ቀብር ለመፈጸም የተሰበሰቡ እናቶችንና ህፃናትን ለመበተን ከ20 ኪሎ ሜትር በላይ ተጉዞ በመምጣት በለቀስተኞች ላይ ተኩስ ከፍቷል። የነባ ርዕዮታዊ ምት ኢላማው አማራነት ነው። ነባ ይህንን ግፍ አስመልክቶ የሰጠው ፖለቲካዊ ትንታኔ እንዲህ ይነበባል። የሥራ ክፍፍሉ ሲጋለጥ አሸባሪው ሲገድል፣ አገዛዙ ደግሞ ሬሳ እንዳይቀብር ከለከል መዋቅራዊ አንድነታቸውን መስክረዋል። አንዱ ገዳይ ሌላው ደግሞ የሐዘን ዘበኛ ሆኖ አማራን የመጨረሻውን የሰውነት ክብር ሊነፍገው ቆርጦ ተነስቷል። አማራነት የሞትና የህይወት መስመር። ይህ ግፍ ለሚያመነቱ ወገኖቻችን ትልቅ ትምህርት ነው። አገዛዙ ጠላቱ አማራው ብቻ እንደሆነ በድጋሚ አረጋግጧል። ሐዘኑን እንኳን በክብር መውጣት የማይችልበት ህዝብ ብቸኛ አማራጩ የራሱን ቤት አማራ መገንባት ብቻ ነው። ላስጨርሰው፣ አትንከው። አገዛዙ በአንዲት እናት አስከሬን ላይ ጥይት በመተኮስ ክብራችን ነክቷል። ከዚህ በኋላ የሚኖር ድርድርም ሆነ ሰላም የለም። የነፍጠኛው አርበኛ ምላሽ የሚሆነውን የእነዚህን ሸንኮላ ስርዓት ግባተ መሪያት ማፋጠን ብቻ ነው። 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጽሟል። 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 በአንድ ኤፍኤስአር መኪና ተጭነው ከስላሴ ካምፕ ወደ የጁቤ ሲንቀሳቀሱ የነበረ የአረመኔያዊ ሰራዊት ላይ በተደረገባቸው የቦምብ ጥቃት አንድ የጦር አዛዥ ጨምሮ 16 የጠላት ኃይል ሲገደሉ 9 ከባድና 6 ቀላል ቁስለኞች በወታደራዊ ካምፕ ውስጥ ሕክምና እየተሰጣቸው ይገኛሉ። የቀጠናው ልዩ ክስተት የሆነው 206ኛ ኮር በደብረ ማርቆስ ከተማ በተደጋጋሚ በሌሊት በቀንና በምሽት በጠላት ላይ ያነጣጠረ የተሳካ የቦምብ ጥቃት በማድረግ አስደናቂ ኦፕሬሽን የፈጸሙ ሲሆን ከሌሊቱ 7 ሰዓት ከ10 የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ እስከ ስላሴ ካምፕ በመውጣት ወደ ጁቤ ሲንቀሳቀስ በነበረው የጠላት ኃይል በተፈጸመ የቦምብ ጥቃት በኤፍኤስአር ተጭነው የነበሩ 30 የአረመኔው ሰራዊት ሙትና ቁስለኛ ሆነዋል። በተመሳሳይ ሰዓት የአብማ ክፍለ ጦር ሚኒሻ ጽሕፈት ቤት ኃላፊ በሆነው አለኝ አስማረ መኖሪያ ቤት በተደረገ የቦምብ ጥቃት አለኝ አስማረ ከባድ ቁስለኛ መሆኑ ተረጋግጧል። ሁለት የአገዛዙ ሰራዊት
አባላቶች ባለሽርጡ ክፍለ ጦርን ተቀላቀሉ። በሰሜን ወሎ በጉባ ላፍቶ ወረዳ በወልዲያ ዙሪያ መሽጎ የሚገኘው የምርኮኛው አስር አለቃ የብርሃኑ ጁላ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። የ58ኛ ክፍለ ጦር ሁለተኛ ሻለቃ ሁለተኛ ሻምበል ከወንድሞቻችን ጋር እንዋጋም ብሎ ሁለት የሰራዊት አባላቶች ከነሙሉ ትጥቃቸው ሚኒሊክ ዕዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን በሰላም ተገናኝተዋል። በቀደሙት ዓመታት ኢትዮጵያ በዳቮስ በስዊዘርላንድ በሚካሄደው ዓመታዊ ወርልድ ኢኮኖሚክ ፎረም ስብሰባ ላይ ዋና ተሰላፊ ነበረች። አፍሪካን በመወከልም ከዓለም መሪዎች ጋር ተደራደር ነበር። ዛሬን ጨምሮ እየተካሄደ ባለው የዘንድሮ ስብሰባ ላይ የለንም። በምስሉ ላይ እንደሚታየው የጎረቤት ሀገራት ሶማሌላንድ ፕሬዝዳንት ጨምሮ በርካታ መሪዎች ተገኝተው የዓለምን ኃይል አንቀሳቃሾች ፓወር ብሮከር አግኝተው ለሀገራቸው ጥቅም እየተንቀሳቀሱ ይታያሉ። የሶማሌላንድ ፕሬዝዳንት በምስሉ ላይ ከዶናልድ ትራምፕ ልጅ ኤሪክ ትራምፕ ጋር ይታያሉ። የግብጽ ፕሬዝዳንትን ጨምሮ የውጭ ጉዳይና የውሃ ሀብት ሚኒስተር እዛቸው ናቸው። የዓለም መሪዎች አግኝተው እያነጋገሩ ነው። በቀጠናው ካለው ውጥረትና ከሰሞኑ የትራምፕ ንግግር ጋር ተያይዞ የዚህ ውጤት ምን ማለት እንደሆነ ግልጽ ነው። ስለዚህ እኛስ ብሎ መጠየቅ ትክክል ይመስላል። የጠረጴዛ ዙሪያ ውይይት ላይ ከሌለን ምግብ ሆነን እንቀርባለን። የአማራ ፖለቲካ ከየት ወዴት? አማራ በታሪኩ በርካታ ትግሎችን አድርጓል። ትግሎችን እውነተኛና ፍትህን ብሎም ነጻነትን ከመሻት የመነጨ ነው። በዚህ አንገብጋቢ ትግል ውስጥ እውነተኛና ንጹሃን ታጋዮችን አተናል። በዘመነ ሚኒሊክ የተካሄደውን የአድዋ ጦርነት አማራው በድል አጠናቋል። ከ40 ዓመታት በኋላ የቀደመው በቀላቸውን ለመውጣት በአፄ ኃይለ ሥላሴ ዘመነ መንግስት ወደ ኢትዮጵያ የመጡትን ፋሽስት ጣሊያን ያለምንም መንግስትና ያለማንም መንግስታዊ እርዳታ እስከ አፍንጫው የታጠቀውን ወራሪ ኃይል የአማራ ገበሬ ከ5 ዓመት እልህ አስጨራሽ ትግል በኋላ ድሉን በክንዱ አረጋግጧል። ከአማራ ላይ ድል በማድረግ የሚታወቁት እነኚሁ የአማራ ታጋዮች ደርግንም ለመታገል አላመነቱም። ደርግን ጥለው ኢህአዴግን ወደ ስልጣን በማምጣታቸው የተጸጸተው አማራ አሁንም ትግሉን አላቋረጠም። ኢህአዴግን ታገለ፣ ታግሎ ማሸነፈ። ያሸነፈውን ትግል ራሱ ባለመያዙ የተሸወደው ይሄው የአማራ ታጋይ አሁንም ድጋሚ ተሰራ። ለኦህዴድ ብልጽግና መሪነት አሳልፎ ሰጠ። ነገር ግን ይህ ተረኛ መንግስት ጨቋኝነቱን በይፋ የተረዱትና ቆይተውም ቢሆን የተገነዘቡት ትግላቸውን ቀጠሉ። ይህ ሁሉ ትግል ግቡን ያልመታው አማራውያን ስልጣን ላይ አላስቀመጠውም ነበር። አሁን ትግሉ ግቡን ይመታ ዘንድ ግድ ይላል። የመጨረሻው ትግል ነው። ከዚህ የተሻለ ትውልድም ትግልም አይኖርም። ይህን የተረዱት አንዳንድ የትግል ሳንከፎች የመጨረሻ ያሉትን ካርድ መዘዋል። ይኸውም ትግሉ ከጦር ሜዳ ወደ ኢንተርኔት ሜዳ ማድረግ። አማራ ሲተረት ጦር ከፈታው ወደ የፈታው ይላል። ትግሉን በወሬና ባሉባልታ ለማፍረስ የመጨረሻ ዓላማቸው ነው። አማራ በታሪኩ ጀግናና ሞራቱ ያውቅም። ነገር ግን አንዱን ካንዱ የማበላለጥና ታጋዮችን ከኢትዮጵያዊነት አውርዶ በአማራ ብሔርተኝነት አስወጥቶ በጎጥ እንዲያስቡና እንዲደገፉ ለማድረግ የሚካሄድበት ርቀት ነው። አማራውን ራሱን በራሱ በማባላት ካልሆነ በቀር ማሸነፍ ያልቻሉት ጣሊያኖች ይከተሉት የነበሩት አንድ ብልሃት ነበር። እሱም ባንዳዎችን በማሰባሰብና በገንዘብ በመግዛት ነበር። ምክንያቱም አማራን ሊያጠፋው የሚችለው ራሱ አማራ ካልሆነ ሌላ ኃይል አልነበረምና። አሁንም በዚህ ትግል ውስጥ አገዛዙ የሚጠቀመው ይህንን ዘዴ ነው። ይህን ዘዴ በቀላሉ መመልከት ያልቻለው ደግሞ በሚዲያ ግሪሶች ምክንያት ነው። አንዳንድ ግሪሶች ስለ አማራ የትግሉ ደጋፊ ከነሱ በላይ ማንም እንደሌለ በማስመሰል ስትራቴጂያዊና ታክቲካዊ ጉዳት ያደርሳሉ። ይህንንም የሚያሳልጡት ማንነቱና ምንነቱ ያልታወቀ ስውር የፌስቡክ ወይም የቴሌግራም አሽኖች አንደኛውን ከአንደኛውን በማበላለጥ በማወዳደስና በማጥላላት ላይ የተመሰረተ ነው። የትግሉ ደጋፊ መስለው የሚያወሩት ነገር በሙሉ ትግሉን ወደ ኋላ ከማድረግ ውጭ ሌላ ዓላማ የለውም። አንዳንዶች የፌስቡክና የቴሌግራም አርበኞች በጫካ ውስጥ ያለውንና ውድ ህይወቱን የሰጠውን አርበኛ መተቸት ሳይሆን ማማት ይሻሉ። መተቸትም ይወግ ነው። ምክንያቱም ስትተች ወንድሜ ብለህ ነገ እንዲመለስ ብለህ ስለሆነ። የነዚህ ግልብ የሚዲያ ግሪሶች ግን ትችት ሳይሆን ሐሜትን ያስተጋባሉ። ዓላማቸው አማራነትን መፈረካከስ ነው። ብዙ አጀንዳ አለ። ጠላት እያንዳንዱ አጀንዳ መጠቀም ይፈልጋሉ። ይህንን አጀንዳ ማክሸፍና መበጣጠስ ደግሞ ከዚህ ከአማራ ትግል አመራሮችና ደጋፊዎች ይጠበቃል። አብዛኛው የፋኖ አመራሮች የሚታች ጎንደርን የሚሳደብ ጎጃምን የሚያማ ወሎን የሚያሸማቀቅ ሸዋን የሚያሳቅቅ የሚዲያ ግሪሳ ካየ ከሁለቱ አካል አንዱ ናቸው። አንደኛ በአማራ ስምና በአማራ ልጆች የሚዘውር ያገዛዙ ስልልቦች፣ ሁለተኛ ማንነታቸውና ምንነታቸው የማይታወቁ የማንነት ቀውስ ተጠያቂዎችና ስውሮች። እነዚህ የፌስቡክና የቴሌግራም ግሪሶች ላይክና ሼር የሚያደርግላቸው በየፖስቱ ስር ኮሜንት የሚያደርግላቸውም ያገዛዙ ቀጥረኛ የሚዲያ ግሪሶች አሉ። ከፊሎቹ አማራ አንድ ሆኑ፣ ከፊሎቹ አማራ አንድ ሁን አንድ እንሁን ይልህና አንድ ሲሆን ደግሞ ለምን እንዲሆነ ብሎ ሊያሽሟጥጥ ይታያል። ለዚህ አካል ጆሮ ጥጥ ሊሆን ይገባል። የአማራ ሕዝብ በተልካሻ ምክንያት ከእጁ የገባውን ቅዱስ ትግል በአይነ ቁራኛ ሊከታተሉ ይገባል። በተለይ ትግሉ ደጋፊዎች ብንችል ምክንያታዊ ትችቶችን መሰንዘር ብንችል፣ ይህም ትግሉንና አማራውን በማይጎዳ መልክ በሆነ መልኩ ካልቻልን ደግሞ ከሞቀ ቤታችን ሆነን ወጥተን የውጭ ብርዱንና ቁሩን ብንጋፈጠው ለአማራው ይበጃል። በአሜሪካ አጋዥነት በሩሲያና ዩክሬን መካከል በአቡዳቢ ሲካሄድ የነበረው ውይይት ያለ ውጤት ተጠናቀቀ። ለድርድሩ መክሸፍ ሩሲያና ዩክሬን እያደረጉ ያለውን ጦርነት በማስቀጠላቸው ነው ተብሏል። ሩሲያ በካርኬቭ ግዛት ከባድ ጥቃት ማድረሷን ተከትሎ
ዩክሬንም ያጸፋ እርምጃ በመውሰድ ጦርነቱ መባባሱ እንደ ምክንያት ተጠቅሷል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የ3000 ድርድሩ ገንቢ ነበር ሲሉ ገልጸው ሩሲያ ግን ማጥቃቷን ቀጥላለች ሲሉ ተደምጠዋል። ድርድሩ ጦርነቱን መጨረስ በሚቻልበትና የጸጥታ ዋስትና ለዩክሬን እንዲሰጥ ለማድረግ ያለመ ነበር። ድርድሩ ለሌላ ጊዜ እንደተራዘመ ቢገለጽም ሩሲያና ዩክሬን የማይግባቡባቸው ጉዳዮች እንደነበሩ ፖለቲከኞች እየተናገሩ ነው። ሞስኮና ኬቭን የሚያስማሙት የግዛት ጉዳይ እንደሆነም ይታወቃል። ሩሲያ የዩክሬንን ኃይሎች መውጣት አለባቸው ስትል ዩክሬን አይሆንም ማለቷ ጦርነቱ ቀጣይ ስለመሆኑ አመላካች ነው ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ